ብዙ ተከታይ ለማግኘትና የተወሰነ ገንዘብም ለመስራት ብዙ ተከታይ ያለውን ሰው ትከተላለህ። ዳት ሚንስ አሁን እየተከተለ ያለው ጃኒን አሁን እያደነቀ ያለው አዶናያን ለማን ጥቅም? ለራሴ ጥቅም ነው። እኔ ዮኒ ማኛ ነኝ። ወቁኝ እንግዲህ አክብሩኝ፣ ተከተሉኝ። እንደ በግ እየነዳዋችሁ ገደል ከታችኋል። ዘርን አጫርሼ ሴቶችን አዋርጃለሁ። ሴት ልጅ ወንድ ልጅ የምታገባው ለገንዘብ ነው ብያለሁ። ሴት ልጅ ሰይጣን ናት ብዬ ተናግሬያለሁ። ሪከርድድ የሆነ ኢየሱስ ክርስቶስ እንኳን ከ12ቱ ደቀ መዛሙርቶች ውስጥ ሴቱን ያልመረጠው ሰይጣን ስለሆነች ነው ብዬ ተከትያለሁ። ዛሬ ለሴት ቆሜያለሁ። ጆከር የሚባለው ልጅ ዲዳ ይሁን ብሎ ሰድቦኛል። በልጆች አልደራደርም እላለሁ። ከዚህ ሰውዬ ጋር ግን ገንዘብ ስለማገኝበት አብሬው እየሰራ ጂጂ ኪያ ልጅህ ትደፈር፣ የ13 ዓመት ሴት ልጅ ትደፈር፣ ወንድ ልጅህ ኦቲዝም ተጠቂ ነው ብላ በቲክቶክ ተናግራኛለች። ግን ከጂጂ ኪያ ጋር ቅርብ ጊዜ አብሬያት ተቀምጬ ነበር። ስለዚህ እንዲህ አይነት ሰው የምትከተሉ ሰዎች እናንተ ስለሆናችሁ ራሳችሁን መርምሩ ለማለት ነው። ግን ፎከስ ሊያሾ እንዴት ሪፖርት እንደሚደረግ ሀኒቾ ቅድም ነግራን ነበር። ቪዲዮ ይሰራ፣ እንደዚህ ወንጀል ውስጥ የሚያከታት እንዲህ ሰዎችን ያስፈራራችበት የነበረው ዩቱብ ላይ የነበረው ቀኑን የትኛው ደቂቃ ላይ እንደሆነ በትክክል እንዴት ሪፖርት እንደሚደረግ የማያውቁ ሰዎች ስላሉ በትክክል ሪፖርት ይሰራ። ፎከስ ሊያሾ ፎከስ ቀጥሎ ወደኛ ጋር ይመጣል የሚለውን ለማስተላለፍ ነው። አመሰግናለሁ። ጃል ቴንክ ዩ ማኛው አመሰግናለሁ። አንቺ ወደ ሜምበሩን ወዶች እና የሆነው ይሆናል። እኛ ይሄንን ነው የምንለው። ፎከስ የምናደርገው ትውልድን ማዳን። ቢያንስ አንድ ሰው አንድ ህፃን ልጅ አንድ ያንገ ሴት ራሷን ከማጥፋት ካዳናት ከዛ በላይ ምን አለ? ከዛ በላይ ምን አለ? የአንድን ሰው ህይወት ካዳንን፣ የአንድን ሰው ከነፍስ ትስስር ውስጥ ካዳንን ገብቷቸዋል። ለዘላለም የሚቀመጥ የውርደት ሪከርድ የአንድን ሰው ላይ ከመሆን ካዳንን፣ የአንድን ሴትን ፊውቸር ካዳንን ከበቂ በላይ ነው። እና አሁንም ሊያሾ ኖርማላይዝ እያደረገች ነው። ፋይል መያዝን፣ ፋይል መቀባበልን፣ ፋይል የለም የውርደት ፋይሎች፣ እርቃን ፎቶ፣ ቪዲዮዎች፣ የውርደት ነገሮችን መቀባበልን ኖርማላይዝ እያደረገች ነው። እና እስቲ አንዳንድ ቪዲዮቹን ልስማ። እንስማና ስፔሻሊ ከሁሉም ቪዲዮችሽ ልቾዬ ይሄ ቪዲዮሽ ከቪዲዮ በላይ ቪዲዮ ነው። ይሄኛው ሄለን ዘራጡ ቀጣጣረበሽ ለከሳንቺ አሁን እንደዚህ የቲክቶከሮች ወራችሁ ስራችሁ ቪዲዮዎቻችሁ እየደረሰሉ አንቺ ሄለን የምትባየው ታሪክና ቪዲዮሽ ነበር። ሄለን ዘራጡ ቀጣጣረበሽ ለከሳንቺ አሁን እንደዚህ የተነፋፋሽው ሄለን አይቺ ቲክቶክ ላይ የምትጣለው ጊፍት የምትለምነው የሰው ትዳር የምታናገው ሴት የእሷም ታሪክ እንደ ጉድ ነው ፋይል የመጣው ነገር እኛ ለማንኛውም ሄለን ትክክል ብታናገሪኝ ጥሩ ነው። ባይሆን ብታናገሪኝ ጥሩ ነው። አውኝ የሌለ አውኝ ነው ማይኩለስ ከኔ ጋር ማውራት አለብሽ ጃኒ ማውራት አለብሽ። ለምን? ቢኮዝ ለመደራደር ፋይሏን ይዛ ለመደራደር የአንድን ሴት ቲክቶከር ፋይል ከያሽ ለምንድን ነው አንቺ የምታወራሽ? ገንዘብ ልትቀበያት? ላዋርድሽ ወይስ ከፋይን ዝም ልበል? የእነዚህ ሰዎች ስራ ይሄ ነው። ስም ማጠብ ነው ስራቸው። ገብታችኋል? ይሄ ከሁሉም ቪዲዮዎችሽ ይሄኛው ትልቁ መረጃ ይሄ ነው። ለድርድር መተሻናግሪኝ ፈርስት ኦፍ ኦል ፋይሏን ተቀብለሽ ስልክሽ ውስጥ ይዘሽ ኢንተርኔት ላይ ወጥተሽ ነይና አናግሪኝ ማለት እንደራደር ነው። ነይና ገንዘብ ክፈይ ነው። ብላክሜል ያ ይሄኛው ነው። ጃኒ ግን እኔን ያስቀየመኝ ጭንቀት ስንት ነገር እንደማወራ አታውቂም።
እኔን ወታይ ሰራገረችኝ ቀን ስንት ነገር እንደምዘረጥ ታጠቂ ነፍጣው ምን አወራው ስለጃኒ ያየሁትን አስተያየት የሰጠሁት ያየሁትን አስተያየት ሰጥቻለሁ አልዋሸውም እጄ ላይ ያለው መረጃ ያልሽው የአዶናይና የጃኒን የመኝታ ቤት ድብድብ ቪዲዮ ሪከርድ አስደርገሽ እጅሽ ላይ ያደረሰው ያስጠይቅሻል በግሱ ራሱ ጀሶይ ነው የሰውን ፕራይቬት ሞመንትን ሪከርድ የምታስደርጊ ነሽ ይሄን ያህል ወራዳ ቆሻሻ ሴት ነሽ የሰዎችን መኝታ ቤታቸው ውስጥ በሰላም ህይወትን መሬት ላይ እንዳይኖሩ ላንቺ ኢንተርኔት ሰማይ ላይ ኢንተርኔት ላይ ኮንተንት አርገሻቸው ገንዘብ ለመስራት ልጅሽን ለማሳደግ ኑሮሽን ለማደራጀት የሰውን ገበና ያን ያህል ነው መትበረብሪው እንደዚህ ለካችን ቀን ያዛኔ እኔ መስጫዋልሽ የኔ መስጫ ተራችን ላይ ዞሪ እኔ በጣም ያስኩልሽ ብዙ ነገር አለ ስላንቺ አይደለም ስለወለድሻት ልጅሽ እሺ እንዴ በድፍረት ነው የምናገረው እጄ ላይ ማስረጃ ሳይሆን ስለሷ አልናገር እጄ ላይ ግን ካወጣሁት እጅሽ ላይ ተቀብዬ ዲሌት አደርጋለሁ አይደል ያልሽው ዛሬ እጅሽ ላይ የሳምሪ ማስረጃ እጅሽ ላይ አለ ካወጣሹ አንገቷን እሺ አንገት ነው ማስደፋልሽ አንገት ማስደፋት ምን ማለት እንደሆነ ታውቃላችሁ ቅስመስ መሰበር ነፍስና ስጋዋን ለይላችኋለሁ ቡቼክያ እንዴት ነው ቆንጆ ነፍስ ስጋና ስጋዋን ለየዋለሁ በድን አረጋዋለሁ ነገዋን አበላሻለሁ አላማ እንዳይኖራት ህይወቷን እንዳትቀጥል አረጋታለሁ ለዘላለም ቁስል ሰጣታለሁ ሊያናት ምትዘተው ውዴ ሊያናት ሶስት ሴቶች ሊዛተችው እዚህ ቁጭ ብለን ሶስት ሴቶች ላይ ከዛ ባምቢ በሪቬንጅ ፖር ህይወቷን ሊያበላሹ ሲጥሩ ልጃቸው ራሷን እንዳታጠፋ የባምቢ እናትና አባት መተው ባምቢን ሰፖርት ሲያረጉ ሊያሾ የባምቢን እናት ሰደበቻቸው መጣጠን ሰው ጋር የምትተኝ ወንድ ሴት መተሽ ሊልተችሽ ይችላል በራስሽ መቆም እንደማትችይ ስለምታውቂ ልክ ትክክል አልሰራችም ስለዚህ ነው ይቅርታ ልትገባ እንደ ሴት ማለት ነው እንደ ሴት መታገድ የሷ መጣጥና መፍጠጥ ሳያሰይ ነው እናትየዋ ፍጥጥ ነው መተው እንደዚህ ማለት የለባቸውም የምልኝ እናትየው ልጃቸውን ነው ሰፖርት ያደረጉት አንቺ ለኬኳ እንደምትቆሚው ለልጃቸው ነው የቆሙት ለምን ይሰደባሉ ለምን ይሰደባሉ ከዛን የዋንትያ ደግሞ ይቻለ ውዶቼ ከባድ ነው ነገሩ ማለት እንደዚህ ነገሮችን ስናይ ነው አይ ለዋንትያ እኔ መልክት ነገር ከለጎዳ ጥሩ ነገር ሚዲያ ላይ ካናሳየች እንደማንኛውም ሶሻል ሚዲያ ላይ ተቆማለች ዋንትያ የተለየች ልጅ ሆናለች በምታሳየንና ሚዲያ ላይ መጣ በምታደርገው ነገር በሙሉ ሁላችንም አስተያየት ከኮሜንታተር እስከ ቪዲዮ ሳይያለሽ ሀሳብ ሰጣት አይደል እኔን ምነግርሽ እንጂ የሚጠቅምሽ ልዕልቲ የምትልሽ አይጠቅምሽ ልዕልቲ መሰሎች ስለ አንቺ የሚሰሩት ቪዲዮ አይጠቅምሽ ከዛ ሁሉ ነገር ነው ዋንትያ ቪዲዮ እንደሚደርስ ስለማት ነው ዋንትያ ደርሶኛል ዋንትያን ቤቷ ገበና ውስጥ ድረስ ገብታ አሰልላት ፕራይቬት ቪዲዮዋን ቱ ዘ ፖይንት ሱሳይድ ኮሚት ልታረግ ራሷ የምትቆራረጠውን ቪዲዮዎች ደም በደም የደማ እጆቿን ድረስ እያሳየች ነው ኦንላይን የቀለደችባት ዋንትያ የግል ቪዲዮዎቿን የራስ ማጥፋት ሙከራ ቪዲዮዎቿን ድረስ የቤት ገበናዋን ሶሻል ሰርክሏን አንድ ሰፖርት ሲስተም በህይወቷ ዋንትያ ማዘር ፊገር ብትኖራት ከማዘር ፊገሯ ጋር ለማጣላት እሷንም ጠርታሽ አፍሽን ስከፍቺ ነበር ብዙ ነገርም ይደርሰኛል ለምን በውስጥ አታውራትም አላውራም ለምን እንደምትነፋረቂና ለምን እንደከፋሽ አይ ዋንትያ
አጉል ለማድረግሽ የጠቀሙሽ የረዱሽ ሰዎች ያገዙሽ ሰዎች ዲቴል የህይወት ዲቴሏን ድረስ ገበኗን ቤቷ ድረስ ገብታ አሰልላት ገበኗን እንዲደርሶኛል ቪዲዮዎች ደርሶኛል እያለች እያሳየች ዋንትያ ራሷን ልታጠፋ ነው ሲባል ዝም ብላ ቪዲዮን ይዛ ዋንትያ አይምሮዬን ከብዶኛል ህይወት ከብዶኛል ብላ ወጣ ስታለቅስ እርዱኝ ስትል ራሴን በቃ ህይወት ከብዶኝ ራሴን ላጠፋ ነው እርዱኝ ስትል ሊያሾ ወጣ ምንድን ያለች ለምን እርዱኝ ያለሽ ለምን የጀመርሽውን አልጨረሽውም ያለቻት ልጃችሁ ብትሆን አስቡት አንድ ልጅ እናት አባት የሌላት ልጅ ራሷን ልታጠፋ መሞከሯን ሊያ መረጃዋን እንዳለ ይዛ ቁጭ ብላ መጠብቀው ዋንትያ እስከምትሞት ድረስ ነው ዩቲዩብ ኮንተንት ልታረጋት ራሷን እስከምታጠፋ ድረስ ጠበቀቻት ዋንትያ ወጣ እርዱኝ ዲፕሬሽን አለብኝ ስትል ሊያሾ ተናደደችባት ለምን ወተሽ አለቀሽ ለምን ወተሽ ልጄ ብትሆኑ ጁጁ ብትሆኑ እኔ በመኖሬ በህይወት መቀጠሌ እግዚአብሔርን ማመሰግነው ጁጁ አድጋ እኔ ሳልኖር እንደዚህ አይነት ባለጌ ሴጣናዊ ኃጢያት የሆነች ሴት ልጄን ኦንላይን ላይ አቢዩዝ ብታረግብኝ ኢማጂን የእናንተም ልጅ በህይወት ሳትኖሩ ልጃችሁን ፕሮቴክት ማታረጉበት ፕሮቴክሽን በሌላት ሞመንት ጊዜ ልጃችሁ ሱሳይዳል ሆና ሱሳይድ ኮሜንት እስከምታረግን መረጃዋን ይዛ ቁጭ ብላለች ለዝረዳት አልሞከረች ምንም አይነት እርዳታ ለዝረዳት አልሞከረች እቺ ናት የእምነት ሴት ምትሏት ሴጣናዊ ሴት እናት ምትሏት እቺ እናትነት ውስጥ የለም ምንም ርህራሄ የለም ምንም አይነት ርህራሄ የለም ምንም አይነት እንዴት አንድ ሰው ልጅ ወልዶ የልጅ እናት ነኝ እያለ ህፃን ልጅ የተደፈረች አቢዩዝ የተደረገች እንደኔ የተደረገች ሌላ ህፃን ልጅን እያሳደገች ያለች የህይወት ስትራግል ሜንታል ሄልዝ ችግር ያለባት ሱሳይዳል የሆነች ልጅ ላይ ቁጭ ብላ እስከምትሞት ራሷን እስከምታጠፋ ጠበቀቻት ዳኒ ሮያል ነው ዋንትያን አሳልፎ የሰጠው ለሊያሾ ዳኒ ሮያል ነው ለዋንትያን አሳልፎ የሰጠው ውዶች ዳኒ ሮያል የሚባለው ልጅ ሴቶች ዳኒ ሮያል የሚባለው ልጅ እንዳታምኑት በምንም አይነት ታምር እንዳታምኑት በጣም ቆሻሻ የሆነ ልጅ ነው ኤኒዌይ ዋናው ነገር ሊያሾ ትልቁ ኢኔብለር ናት የሪቬንጅ ፖርን ኢኔብለር ናት የሪቬንጅ ፖርን ኢኔብለር ሊያሾ ትባላለች ወንዶች ሴት ልጅ እርቃን ፎቶ አሳልፈው እንዲሰጡ ምታበረታቷ ሊያሾ ትባላለች ሪቬንጅ ፖርን ተደርጎባቸው ልጆቻቸው ራሳቸውን እንዳይጠፉ ወላጆች ልጃቸውን ሰፖርት ለማድረግ ቲክቶክ ላይ ሲመጡ አዋርዳ ምትሳደበው የባምቢን እናትና አባት ላይ እንዳረክሽው ሊያሾ ትባላለች የ12 ዓመት ልጆች መደፈር ኢትዮጵያ ኖርማል ነው ሊባል አይገባም ይሄ መደፈር ኖርማል አይደለም መደብደብ ኖርማል አይደለም የህፃናት ልጆች እናት መሆን ኖርማል ነው ኖርማል አይደለም የሰዎች ፔን ውርደት መሸቀያ ልጇን መታሳድግበት ዛሬ ሳይሽ ኬኳ ስር ልትደበቂም ፈልግሽ እግዚአብሔር ያሳድጋት ልጅሽ ያሳድጋት ኖረን ደግሞ ይሄን ውርደትሽን ይሄን ስራሽን ኬኳ እንድታይ ያብቃል ማለት ካልተለወጥሽ ምልሰትም የለሽም አንቺ ምልሰት የለሽ ይሄንን ስራሽን ለማየት ያብቃል ተከታይማ የሚኖሩት እኮ እኛ እኮ ጆርጂን ከመከተል ሊያሾን ነው የምንከተለው ሊያሾ ወደ 400,000 ፎሎወር አላት ጆርዲ 200 ምናምን ሺህ ፎሎወር ነው ያለው ሚሊዮኖች ነበሩ ጆርጂ መከተል የነበረባቸው በልጅ መደበቅ አይሰራም በልጅ መደበቅ አይሰራም ማኛው መታወራው ነገር አለ እኔ ሐሳብ ሰጥቼ ልውረድ እሺ እኔ ዛሬ ቅድም ባምቢ ስታወራ አየዋትና አሳዘነችኝ በጣም
ከልቤ። ምክንያቱም የ19 ዓመት ልጅ በነበረ ሰዓት ፍቅረኛዋ የሚላትን ሁሉ የምታደርግ አንዲት ሴት ልጅ በዛ ሰዓት በተቀረጸችው ቪዲዮ ዛሬም ለማሸማቀቅ ይሞክራሉ። ወደፊትም ደግሞ ያ ቪዲዮ ዘላለም ይቀመጣል፣ ለሌሎች ይቀመጣል፣ አይጠፋም ብላ ስትናገር በጣም ነው የምታሳዝነው። እሱ ቪዲዮ ግን ሰርኩሌት ማድረግ እንዳለብን እናርገው። እሱ ቪዲዮ አለ እንደነዛ እኔ ምንም የለኝም። ኖ የእንትሯን ዛሬ የተናገረችውን አለኝ ልክልሻለሁ። እሱም ሰርኩሌት እናርገው ላክልኝና እኔም ፖስተዋለሁ። እኔ ግን ምንድን ነው መሆን ያለበት ብዬ ነው ማስበው፣ ወደ መሬት መውረድ አለበት። ምክንያቱም እንደነዚህ አይነት ሰዎች የጠነከሩት በምንድን ነው ከተባለ ቲክቶክ ላይ ይወራል፣ ዩቱብ ላይ ይወራል፣ በ3 ቀን ይረሳል። እነዚህ ሰዎች ፓወር አላቸው ይባልና አንዳንድ ሰው ፈሪ ሰዎች ደግሞ እነሱ ስር ይወሸቃሉ፣ ቁጥራቸውን ያበዛሉ። እኔ ለሴት ልጅ እንቆማለን እንደዚህ ከራቁት ከእርቃን ፎቶ ጋር በተያያዘ አብሬያችሁ ቆማለሁ ትል የነበረ አንድ ሚዲያ እከታተል ነበር። ብስራት ገመቹ የምትባለው የምትመራው ሚዲያ ሪል የተፈጠሩ ነገሮችን በፊልም መልክ እየቀረጸች በሚዲያ የምታስተላልፍ ለሴቶች ቆማለሁ የምትል ዛሬ ይህንን እየሰማች ለሴቶች ቆማለሁ የምትል ከሆነ ቪዲዮ አለኝ ብላ የምታስፈራራውን ሊያን በምን አይነት ህግ አግባብ ነው መጠየቅ ያለብን ብላ አብራ ከነዚህ አሁን ካሉት ሰዎች ጋር አብራ መቆም አለባት ብዬ አስባለሁ። የሴቶችና ህፃናት ቢሮ የአዲስ አበባ ሴቶችና ህፃናት ቢሮ ኃላፊ የነበረችው ዶክተር ሀና አውቃታለሁ ፐርሰናሊ። እጅግ በጣም ለሴት ልጆች የምትቆም እናት ናት። እቺ ሴት ዛሬ ከነዚህ ሴቶች ከነዚህ ህፃናትና ቪዲዮአቸው ከተያዘባቸው ሴቶች ጎን መቆም አለባት ብዬ አስባለሁ። ግራውንድ ማድረግ ያለብን ኢትዮጵያ ላይ ሴቶች እየተደፈሩ አይደለም ወይ? ህፃናት እየተደፈሩ እየሞቱ አይደለም ወይ? ቅርብ ጊዜ እንኳን ስንት ህፃናት ናቸው በዚህ ሚዲያ የተላለፉት? ከዛ በላይ ግን ቪዲዮአቸው ተይዞባቸው ደግሞ ተሸማቀው ምናልባት ሚዲያ ላይ ሳይመጡ የሞቱ ሰዎችም ሊኖሩ ይችላሉ። ለነዚህ ህፃናትና ሴቶች መሞት ደግሞ እንደ ሊያሾ አይነቶቸው ተጠያቂዎች ናቸው። ሊያሾ አሁን ምን ታደርጋለች? ስለ ህፃን ልጅ እንዳላት ኬኳን ደጋግማ ታሳያለች። ለእሷ የተለያየ አክቲቪቲ ታደርጋለች። እናት ናት እኮ ስለዚህ እሷ ብትታሰር ልጅቷ ያለ እናት ትቀራለች፣ ብቻዋን የምታሳድግ እናት ናት። ከዛ ሌሎች ሰዎች ይመጡና ደግሞ የእሷን ሀሳብ የሚደግፉ ሰዎች ዝም ብለው በመንጋ የሚነዱ ሰዎች ይመጡና ደግሞ ሀሳብ ይሰጡላታል። ነገሩ እየተረሳሳ ይመጣል። ፓወር እያገኘ ትመጣለች። ስለዚህ ፕሊስ ቆም ብለን እናስብ። መሬት ይውረድ። በቃ ሰው የሆነ ነገር ካጠፋ ይሄ ወንጀል ትልቅ ወንጀል። ይህንን ወንጀል ሀገር ቤት ያላችሁ ሰዎች በምን አግባብ ግዴታ ሰው መክሰስ የለበትም። እኔ እዚህ ሀገር ለምሳሌ እኔ ያለሁበት ሀገር ባልና ሚስት ተጣልተው ባልየው ሊመታት ሲል አጋጣሚ ግድግዳ ይመታት እና ጭንቅላቱ ያወጣል። ለጓደኞቿ ስትነግር ጓደኞቿ ከሰው አሳስረውታል። እሷ እኮ መታኝ አይደለም ሊመታኝ ሲል ዞር ስል ግድግዳ መታኝ ከዛ አበጠ ብላ እንደ ቀልድ ነው የተናገረችው። በሚዲያ ወጣ ሊያሾ የተናገረቻቸው ትላልቅ ወንጀሎች ማትጠየቅ ከሆነ የጠቅላይ ሚኒስትሩን ፎቶ ማድረግና የጠቅላይ ሚኒስትሩን ፎቶ ያደረጉ ሰዎች ደግሞ አይጠየቁም ተብሎ የሚል ከሆነ ፖለቲካልም ኢሹ ስለሆነ ምናልባት እዚህ ጋር ያላችሁ ፖለቲከኞችም ያዳምጡሻላችሁ፣ እዚህ ቤት ይገባሉ። ይሄ የአገር ገጽታንም የሚያዋርድ እንትን የሚል ነገር ነው። አንድ ሰው ሲመጣ ከኤርፖርት አሲዛለሁ የሚሉ ምን አይነት ፓወር ቢኖራቸው ነው? እኔ ግን ማለት ነው አሁን አዲስ አበባ ተቀይራለች። አዲስ አበባ በጣም ታምራለች። ስለ ንጽህናም በጣም ይገርም ነው። እኔ እንደማየው ከሆነ ላይፍ ስታይሉም ተቀይሯል። ግን ደህንነት ላይ ሴፍቲ ላይ ቢኮዝ ሊያሾ ፕሮቴክት የምትደረገው በዚህ እነዚህ ኢትዮጵያ ሪቬልስ በና አብርሃም ከሆነ ህግም ምናምንም ነን ብለው ነው አሁን ይሄ ኦርጋናይዝ ጋንግ ናቸው ብዬ ላምን ትንሽ ነው የቀረኝ። ኦልሬዲ ማምኛለሁ ብዬ አስባለሁ። ምክንያቱም ሊያ እኛ እያለች ነው የምታወራው። ሀክ አርገንሻል፣ ደርሰንብሻል፣ ምንም አታመጡም፣ እኛ እንዲነን ብላ መታወራ ከሆነ አዲስ አበባ
በመብራት ሽቁጥቁጥ ብላ ታምራለች፣ ጸርታለች፣ ብዙ ዴቨሎፕመንት አለ። ሴፍቲ ግን ችግር አለ። ሴፍቲ ህግ ተግባራዊ ይሆናል ሚለው ነገር questionable። በትክክል thank you። እኔ በትክክል ለምሳሌ አብርሃም ሄሮ አሜሪካ ስዊዘርላንድ ላሉ ሰዎች